ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ የድንግል ማርያም ልጅ አማኑኤል ዕለተ ቀኑ ነው። አማኑኤል ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም ወገኖቼ እህት ወንድሞቼንም አላህ ይጠብቃችሁ። እኔ ያለው ደህና ነኝ እግዚአብሔር ይመስገን። እንግዲህ ትላንትና ቤተሰብ የአብስራንና ሄለንን አይተን በጣም ብዙዎቻችሁ አቤት አንዳንዶቻችሁማ ወይኔ ጌታ ሆይ እስማ የእንዳልክ ጸሎት ተሰማ፣ የእንዳልክ ጸሎት ተሰማ፣ በቃ ሄለን ወደ እንዳልክ ጋር ሂጂ ምናምን ነገር ረሳችሁት እንዴ? እንዳልክ እንደዛ አንጀታችንን አሳርሮን እንደዛ አበሳይቶን እሷንስ ምን አድርጓት እንደተለያት ምን አድርጓት? አሁን እኮ እሱ ከልቡ እኮ የእውነት ወይ ሄለንን ፈልጎ ወይ የእውነቱን እንነጋገር ከተባለ ማለት ነው ወይ ሄለንን ፈልጓት ወይ በቃ እንትን ብሏት ሳይሆን በቃ እሷ የገበያው ምንጭ ናት። በቃ ሄለን ማለት ነው ከሷ ጋራ ሲሰራ ነው ነገሮቹ የሚስተካከሉለት እና እሷን ደግሞ አሁን የሚፈልጋት ማርያምን ለዩቲዩቡ ለምናምኑ ለጥቅማ ጥቅሙ ነው እንጂ የእውነት ትክክለኛ ሪል ፍቅር ቢሆን ማለት ነው ከእንዳልክ ጋራም እንዳልክን በፊት ሳላቅ ነው ብሏል። እሺ አሁን ግን በቤተሰቦቹ ሁሉ እኮ ሄለን ስትገፋ የነበረች ሴት ናት። እንዳልክ ጋር ሄዳ አሁንስ ምን እንደሚገጥማት ምን ታውቃላችሁና ነው እንዳልክ ጋር ሂዱ ምናምን ነገር ሂጂ አንቺ ቆይ ትንሽ እስቲ ሂጂ ጎበዝ ብራቮ እንዳልክ ጋር እያስቸገረች ውሻዋ እኮ ናት የኔና እና እንዳልክ ጋር ሂጂ ምናምን ነገር ብላችሁ የምትሏት ማለት ነው። እንዳልክ ባለፈው ምን አድርጓት እንደሄደ ረሳችሁት እንዴ? ትዝ አይላችሁም እንዴ? የእውነት እንደገና ደግሞ ማን ነው እኛን አጋቢና አፋች ይሆን ነው? እንደገና ደግሞ ማለት ነው አሁንም ቢሆን ያብስራና እንትናቹቹ ከልክ ይሄክ ያብስራና ሄለን ተጣልተው አይደለም። ያብስራ ባለፈው እኛ እንደዚህ ደና ስራ የፍቅር ነገር ይዘንላችሁ ምናምን ስንመጣ እናንተ ብዙ እይታ አታዩም፣ ብዙ እይታ የለውም። እናንተ የምትወዱት ግርግር ነው። አሁን እነሱ ሁሉም ትላልቅ ዩቲዩበር የተባለ ማለት ነው በጣም ነው የነቁብን ማለት ነው። እንዴት ነው ግርግር ሲያመጡ ግርግር ሲኖራቸው እይታ ይበዛላቸዋል። በመቶ ኬ ምናምን ይታይላቸዋል። ግን እንደዚህ የፍቅር ጨዋታ ምናምን ነገር ይዘው ሲመጡ ማንም አያይላቸውም እና ባለፈውም የአብስራ እንትን ይዘን ስንመጣ እንደዚህ ደና ነገር ይዘን ስንመጣ ጥሩ በቃ እናንተን ፈታ የሚያደርግ ነገር ይዘን ስንመጣ በሄለን ዩቲዩብ የታየው በጣም ትንሽ እይታ ነው። እናንተ የምትወዱት እንደዚህ ግርግር ያለበት ነገር ነው ብሏል። ስለዚህ አሁን እነሱ የሚፈልጉት ግርግር ያለውን ያለበትን ነገር ነው። ገባችሁ አይደለ ቤተሰብ? ስለዚህ እኛም ደግሞ ይቅርታ አድርጉልኝ እንግዲህ ዛሬ እና እነሱ እውነታቸውን ነው ቤተሰብ። እኛ ግርግር ያለበትን ነገር ስለምንፈልግ ይቅርታ እንግዲህ እሺ፣ በጣም ትልቅ ይቅርታ አድርጉልኝ እውነት። እና እኛ ግርግር ያለበትን ነገር ስለምንፈልግ እይታውም ይበዛላቸው የነሱ በዛ ስለሆነ ማለት ነው። በዛ ስለሆነ እንደዚህ አይነት ወከባ ይዘውልን ይመጣሉ። ስለዚህ አሁንም እንዳልክና ሄለን ማነው የአብስራና ሄለን እኮ አልተለያዩም፣ ግን ያው ለጨዋታው ድምቀት ብለው ነው። ምክንያቱም እኛ የምንወደው እንደዚህ አይነት ወከባ ስለሆነ አሁን እንዳልክና ሄለን ማነው እንዳልክ አልኩ ደግሞ ሄለንና የአብስራ ሊለያዩ ነው፣ ሄለንና የአብስራ ሊለያዩ ነው ምናምን ብለን ኮመንት በደንብ ይጻፋል። እንደገና ወደ እንዳልክ ሂጂ ሄለን ኮመንት እንደ ልብ ነው፣ ላይክ እንደ ልብ ነው፣ እይታ እንደ ልብ ነው በዚህ ግርግር ውስጥ ማለት ነው። ስለዚህ ይሄንን ነገር ስለሚያውቁ እነሱ እይታም ላይክም ኮመንትም ያለው በእንደዚህ አይነት በወቅ ይዘው መጡ እንጂ እርግጠኛ ሆኜ የምናገረው ሄለንና እንዳልክ ማን ነው ሄለንና እንዴ እነዚህ ሁለቱ ልጆች ደግሞ ሊጋቡ ነው እንዴ? ምን ነው እንዳልክ አልኩኝ። ሄለንና የአብስራ ሊለያዩ ወይ ደግሞ ተለያይተው አይደለም። የአብስራ ገና እንደዚህ ቪዲዮ ሲሰሩ ማለት ነው ያለው ነገር አለ በመሃል። በጣም ነው የምወድሽ አላት፣ በጣም ነው ማፈቅርሽ ብሏታል። በጣም የሚያፈቅር ሰው ደግሞ ተለያየን የሚለውን ነገር
የሐቅ የትክክል ነገር ከሆነ ይዞ አይመጣም። በቃ ስለዚህ እነሱ ይሄንን ነገር የተጠቀሙት ስለ እይታቸው ሊሰሩ ስራ በቃ እይታ እንዲበዛላቸው ኮሜንታቸው እንዲበዛ ላይካቸው እንዲበዛ ነው። ሽቀላ ያለው እዚህ ላይ ስለሆነ ማለት ነው። እኛም ግርግር ስለምንወድ ማለት ነው። ስለዚህ ሊለያዩ ፈልገው አይደለም። አንቺ እስማ አሞል መንፈስ ቅዱስ እንዴት ነው ሊለያዩ ፈልገው አይደለምና ወደ እንዳልክ የምትሉ ደግሞ እባካችሁ አንዳንዶቻችን ማርያምን አጋቢና አፋች አልነውን። አሁን እኮ እንዳልክ ጋር ሄዳ ማለት ነው እሷም አትሄድም እንጂ እንዳልክ ጋር ሄዳ አንድ ነገር ብትሆን ሁላችሁም የጦር ምላሳችሁ ነው እንዳልክ ላይ የምዘረጉበት የእውነት። ስለዚህ አጋቢና አፋች አንሁን። ዝም ብለን እሷ የመረጠችውን የህይወቷን የሚሆነኝን ይሄ በጀኛል ብላ የምታስበውን ትሄድበት አድርግ በቃ። አሁንም ቢሆን ተለያይተው አይደለም ለእይታ ለስራ ነው እንጂ ያብስራና ሄለን ተለያይተው አይደለምና ትክክለኛው ይሄ ነው በቃ ቤተሰብ